ታችን መቀጠል እንችላለን እያለች እኮ ነው። ይሄን እኮ ትክክለኛ አማርኛው እኮ ሃይሜ ዛሬ ምክንያቱም በዙሪያ ያሉ ሰዎች ከስር እስከ መንዝሩ እነሱ እንዲለያዩ ነው የሚፈልጉት። ይሄን ደግሞ ያውቃል፣ ግን እሱ ሸመኛ ነው። በቃ ይሄን በዱኛ ውስጥ እንተረዱኛ ሁለት ጊዜ ተሰማሽ እኔ ሳትናገር ያውቃል ጆሮሽ ነገ እኮ መሞት አለ። ነገ እኮ አሁን ራሱ እያወራኋቸው እኮ መሞት አለ እሞታለሁ። ግን ያችን ሀቅ ለምን ማውጣት አቃተን? ለምን እኔ ልንገርሻ እኔ ባሌ እኔ አብሬው አልኖርኩም። እዚህ ሀገር ነው ያለው። እዛ ሀገር ምን ንካስሬ ነው የመጣው። አሁን ሲሄድ ኢትዮጵያ እንዳዶና ይሆንልኝ ሆነ እኔ ባል ኧረ አላህዬ እንደሱ አርግልኝ፣ ከጎን የሚቆምልኝ አርግልኝ እላለሁ። ገባሽ? አሜን። ጥሩ ነገር ስታይ እኮ ጥሩ ነገር ነው የምትመኙ፣ ለሰውም ጥሩ ነው የምትመኙ። ሃይሚ ነገ ትምጣ ልንገርሽ አይደለም እዚህ ጋር ሃይሚ ነገ ትምጣ፣ አንድ ጥፋት አጥፍታ ትምጣ። እምወደው አባቴ ያሲን ሙት አለቃትም። እንደሱ ነው የምነግራት። ጥፋት አጥፍታ ከመጣች አልምራትም፣ እነግራታለሁ። ግን እሳ ጥፋት ያጠፋውን ትቶ ይሄ ማሸርገድ ላላ አይመቸኝም። ከዚህ ጋር ይቅርታ አይመቸኝም። እከሌ ምን አለኝ ላ ብቻ አመሰግናለሁ። ካጠፋ ይቅርታ፣ በንግግርም የሆነ ቃል ጠየም እንደሆነ በንዴት ይቅርታ። ግን ሸፋፍናችሁ ምንም መክሩ ከሆነ አጽድታችሁ ምከሩ። ልጅ ናቸው፣ ልጅ አይደሉም እንዴ? የ7 ዓመት ልጅ ናት፣ የወንድሜ ልጅ። ስትመጭ ምን ታመጭልኝ ይሆን? መቼ ትመጪ ይሆን? እኔ እኮ የምፈልገውን አንቺ አላወቅሽም፣ ምን ታመጭልኝ ትለኛለች። የ7 ዓመት ልጅ። ኧረ ተው ግን ተው፣ እየተዋወቅን ተው። ምክር ነው የሚያስፈልጋቸው። ነው የሚያስፈልጋቸው። እነሱ ሰው ነው፣ ገንዘብ ምንም ከንቱ ነው። እነሱ ቢሆን እንትን ይሄ ከጊፍተሪ ይልቅ ሰው ነው የሚያስፈልጋቸው። ሰው ይበልጣል። እውነት ለመናገር ከሆነ ባይኖረንም ታብታብ እናደርግላቸዋለን። ጊፍት መስጠት ባንችል እንዴ የሃይሚን ጊፍት እኔ ለራሴ አሁን ለማንም አልሰጥም። ግን ታብታብ እጀስ ከሚያንገበግበኝ ነው ማረግ መከሯቸው እንጂ ስለ ጊፍት ምናምን አይ ነገሩ እኮ ነው ማለት እኛ ጥቅም የሌለን ካለ ሰጠቆ ብዬ አይደለም። ግን ቴክስት እየተደረገላቸው ጭንቅላታቸው እየተመረዘ ነው። ገባሽ? እነዛን ከሌ ተናግራቸው እኮ ነው ያልመጣችሁ ጊፍት ያልሰጣችሁ። ከሌ ነገር አለመድረስ ተው በቃ። እናንተ ምን ቸገራችሁ? የኔ ገስት እንደሆነ አንዳንድ ሰዎች ያምራቸዋል። ስለዚህ እንደፈለጉ እንትን ይበሉ፣ ምንም አይመስለኝም። ከአሁን በኋላ ለማንም አልጨነቅም። ከተናገርኩኝ ይቅርታ። ከተሳደባችሁ የምትሳደቡ ሰው እየተሰማችሁ ይብዘር ብላችሁ እንጂ ሃናን አይመለከታትም። ሃናንያ አይመለከታትም። እኔ ነኝ። ምን ሆናችሁ ነው? እንኳን እናንተ ይሄንን አውርታችሁ ሌሊት ሙሉ ብልግና ሲያወሩ ገስታቸው ላይ ማያፍሩ እኮ ነው የተደገፉት። ምን አስጨነቃችሁ? ቆይ ምን ሆናችሁ ነው እንዴ? ሌሊቱ ሙሉ አለብልግና ወሬ ሳይወሩ እነሱ ደገፋቸው። ተሰማኝ የሁለት ነን ብለው ወደዚህ የሚዋልሉት አስገርመውኝ ነው እንጂ እኔ ምን አገባኝ? ማቃቸው እንደዚህ በሚዲያ አላቃቸው አያውቁኝ ነው እኮ። አንቺ እኮ ትክክለኛውን ነገር ነው የተናገርሽው። ምክንያቱም አንድ ሰው ሲያጠፋ አጠፋ ካልተባለ ስህተት ሊሆን አይችልም። ስለዚህ የነገሩ ባለቤት እሱ ሆኖ ሳለ መልሶ ጥፋተኞቹን መደገፉ ሁላችንም አቆስሎታል። የሁለቱ አንድነታቸው እነሱ ትላንትም ዛሬም ደግመዋለው። ተጣልተውም አይደለም አልተጣሉም። ግን ሆኖም እዚህ ጋር በሚያቀርቡት ነገር ደግሞ ኦዲየንስ እናቃለን እኮ እኔ ብዙም አውቀው ነገር አለ። ግን ኦዲየንስ ሲበሻሸቅ ምን ሲል ማንኛውም ሰው መደገፍ የለበትም። ሌላው ደግሞ ሁሉንም ነገር በሃይሚ ኦዲየንሶች እንትን ብሎ ነው ማለት እንደዚህ አስደግፎ ነው ያለፈው ማለት ነው። ስለዚህ ሃይሚ ኦዲየንሶች የከሌ ሳይሉ የሁለታቸውንም አንድነት የሚፈልጉ የሚለፉ ለቻናላቸው ሼር እያደረጉ ሰብስክራይብ ብዙ የለፉ ነገር አለ። እሱንም መርሳት አልነበረበትም። ሌላው ደግሞ አሁንም ስለ ጊፍት ምናምን የተባለው በጣም ያስጠላል። ስለዚህ ታው ሲባሉ እንኳን የሚተው ናቸው። ገባሽ? አሁን በውስጥ እሱ የተናገሩትን ሁሉ ነው አውጥቶ እንደ ጻን የተናገረው። ይሄ ጥሩ አይደለም። ገብቶሻል? አንድ ሰው በራሱ መመራት አለበት፣ በራሱ መወሰን አለበት፣ በራሱ ሁሉ ነገር ማድረግ አለበት። ይሄንን እሱ ወጥቶ መናገር የለበትም። እነዚህን ደግሞ ከሰማቸው የሚደረገውን ነገር ሁሉንም ያያል ማለት ነው። ስለዚህ ለዚች ልጅ አንድ ቀን እንኳን አይናገርላት። ሌላው ቢቀር አይናገር፣ ችግር የለው።
ኦዲየንሱን ለምን ይከፋፍላል ነው ያልነው። ዛሬም ነገም ይሄን ነው። አይናገርላት እሱ ችግር የለውም። አንድ ሰው ወንድ ሲሆን ነው ራሱን አስከብሮ ባለቤቱን የሚያስከብረው። እሱ ደግሞ የራሱን ብቻ ነው በራሱ ብቻ ነው መስራት የፈለገው። ችግር የለውም እሱ ይሁን ማለት ደብቁኝ ይመጣል እና ችግር የለውም። ማንም ምንም ይሁን እኛ እናውቀዋለን ከስር መሰረቱ እንዴት እንደመጣን ማለት ነው። አሁን ስለዚህ አንቺ ምንም ያጠፋሽ ነገር የለም፣ እኛ ምንም ያጠፋን ነገር የለም። የልብ ልብ አትስጣቸው አይደለም። ይኸውልሽ በቃ አንድ የሚያደርግ ነገር ከሱ የሚጠበቀው በኦዲየንስ ጣልቃ መግባት የለበትም። እንደፈለጉ ይቦጣቦጥ ኦዲየንስ ሰላም መፍጠር ነው የነበረው እኮ እነሱ ባመጡት ስራ ነው እኮ የሚቦጣቦጣው የተጣሉት እንጂ ርስት የለን። ከመውደድ ለአንዱ ልባቸው ያደላል። እናንተ ማለት የነበረበት እናንተ በእኛ አትጣሉ፣ አንድ ለመሆን እንኳን ሞክሩ እስኪ። እንደው አትጣሉ። የሷን ብለውታል። እንደሰማሁት ከሆነ እንደተረዳሁት ነገር ከሆነ አንተን እንዲህ ሲያረጉ አንተን ሲጥሉህ ነው ተው ብለን ስንላቸው እናንተ አፍቃሪ ናችሁ ብለውኛል እንዳሉት ነው። እንደዛ እንዳሉት ነው። አንተን ስንደግፍ ያንተን ፕሮፋይል ስናረግ አፍቃሪ ናችሁ እያሉ ነው ብለው ይሄው ምስክር ዛሬ ምስክር ልሁን አለ እኮ እንደነገሩት ነው። እንደዛ እንዳሉት ነው የሚናገረው ማለት ነው። እንዳወረደው ነው ያመጣው እሱ። እንደዛ እንዳሉት ነው የሚናገረው። ግን እሱ እንደዛ ሲላቸው አሁን ዛሬ ምንድነው ማለት ነው? እኔን እንኳን እንዳወረደ ነው ያመጣው። እግዚአብሔርን እንዳወረደ አናን ልንገራችሁ እዚህ ጋር እሱ እየተጫወተ ምን አለ መሰለሽ? ለእህቶቼ ሸር አድርጉ፣ ለእህቶቼ ሸር አድርጉ ይላል። ከዛ ሲል አንደኛዋ ገባችና ምን አለች? እህትህንማ እየሰደቧት እኮ መምጣት አቆመች፣ እህትህ ምቀኛ፣ እነዚህ ምቀኞች ብላ ጻፈችለት። የጻፈችለት የሱን ፎቶ የተሸከመች ናት። አዎ በቃ እነሱን ነው የሚሰማው ሀቢብቲ። እና እሱ ግን ምን ማለት ነበረበት? ኦዲየንሱን አንድ ሊያረግ ማለት ነው። እህቶቼ ወደፊት ከማለቱ እናንተ እኔን የምትወዱኝ ነገር ከሆነ እኔን የምታከብሩኝ ነገር ከሆነ እኔን እንኳን ማንም ነገር ቢያረጉኝ እናንተ አትንኩ፣ እሷንም አትንኩ፣ የእሷንም ቤተሰብ አትንኩ። እኔን የምታከብሩኝ ነገር ከሆነ ብሎ ማስተላለፍ ነው እንጂ ያለበት እኔን የምትወዱኝ ወደፊት ምን ማለት ነው? እንደዚህ አይቻለሁ። በደንብ አዳምጪ። መታለች አንዱ በደንብ አዳምጪ። አይቻለሁ ውዴ። ሾካካላችሁ በየቦታው። ወደፊት የሚባል ነገር የለም። ኦዲየንሱ እነሱ ባመጡት ነው የሚበታተነው፣ እነሱ ባመጡት ነው የሚበጫጨቀው። ግን ዛሬ በጣም ስህተት ነው የሰራው። የሱን ፎቶ ብቻ የለበሰ አይደለም የሚደግፈው እሷ ምን አለች? የኔን ዘመዶች የኔን ቤተሰብ እንደፈለጋችሁ አድርጉ፣ ግን በእኔ የተነሳ የሰው ቤተሰብ አትንኩብኝ ብላለች አላለችም? ለእውነት ከሆነ ብላ ታውቃለች። አዎ ብላ ታውቃለች። እንዴ በቀደም ለምን ወንድምሽ መጥቶ ደገፈሽ ብለው ሁለት ለባሾች እርግጥ ነው ያደረጉት። እርግጥ ለምን ጥሩም ሰራ መጥፎም ሰራ ምንድነው ችግራቸው? በዛ ንዴት እሱን ረገጡት። እሺ ይርገጡት ይሁን ተባለ። ከዛን ደግሞ አለፉና ምንድነው እያደረጉ ያሉት? አሁን እየተሽለኮለኩ እየሄዱ ባለፈው እሺ ቀለበት ሲያረግላትኝ አንዳቸው ወጥቷል። የሃይሚ ኦዲየንሶች ናቸው ሚዲያውን በአንድ እግር ያቆሙት በደስታ። እነሱ ድራሻቸው ነበር የዛ ሳምንት የጠፉት ድራሻቸው። እነሱ ጸብ ሲፈጠር እሱ እንለያይ ተባብሎ ሲመጡ ነው ኃይሎ ጋር ብለው ከጉርጓዳቸው የሚወጡት። አናቃቸውም እንዴ? የነሱን የኔ መለየት ሚዲያ ላይ ወጥቶ ምን ካላላት አናምንም እንዲህ አላላት አናምንም የሚሉት የሱ ናቸው። አይፈጣሪ ለሊት እግዚአብሔርን ሪካርድ አድርጌያቸዋለሁ። እግዚአብሔርን ብልክላችሁ ሲዘገንናችሁ ሙሉ ለሊቱን ያወሩት ወሬ እኔ አልጨርሰውም። ረሂማዬ ስለሚያስጠላ ወሬ እንደዚህ እስኪ ያረጋት እግዚአብሔር ምስክሬ ነው። ሙሉ ለሊቱን ያወሩት ወሬ ብትሰሚው እኔ ሪካርድ አድርጌዋለሁ እንዳለ ሙሉ እና እኔ ስልክ ሪካርድ ያረግም ውዴ። ሰውዬ ምን አረገ መሰለሽ? ዶሮ ይዞ መጣልሽና ከመዝራአ ልክ ከኛ ክላስ በስከጀርባ ቤት ሰርቶ ቁጭ አድርጓቸዋል። ይጮሃሉ አልኩሽ። እንግዲህ ክፍለ ሀገር ያደገ ያውቃል። እኔ ተነስቼ በዛን ሰዓት አንድ ጊዜ ከነቀው ድምጽ ከሰማሁ እነሳለሁ። ስልኬን ሳይ እናቴ ቁጭ ብለው እነዛ እኮ ተኝተዋል ይላሉ። ደግሞ በጎች እኮ ተኝተዋል ነው የሚሉት። ብዙን ሰዎች አስወግድ፣ ከዛ ህይወታችን መቀጠል እንችላለን እያለችው እኮ ነው። ይሄን እኮ ትክክለኛ አማርኛው እኮ የሃይሜ ዛሬ
ምክንያቱም በዙሪያ ያሉ ሰዎች ከስር እስከ መንዝሩ እነሱ እንዲለያዩ ነው የሚፈልጉት። ይሄን ደግሞ ያውቃል፣ ግን እሱ ሸመኛ ነው። በቃ ይሄን ብናገር ምናምን የሚባል ነገር እሱ ደግሞ ለህይወት አይበቃም፣ ያለያያል ህይወት። አይ ይሄ ሸመኛ ወይም የዋህ አይደለም። ባይዘወይ ኖ እንደዛ እንኳን አይደለም። ባይዘወይ የዋህ አይደለም፣ የዋህ አይደለም። መስሏት ነው። እሷ ናት የዋህ፣ እሷ ናት የዋህ፣ እሷ በጣም የዋህ ናት። እንዳትነኳት እንዳትናገሯት ማለት ይችላል፣ ማስከበር ይችላል። ሲጀመር በጥፊ ቢያጠናግራት ስታጠናግራት ጥንግር ቢያደርጋት ድጋሚ እሷ አጠገብ እሱ ለምንድን ነው ከዛ ህይወት መውጣት የማይፈልገው? ይሄንን ተናገር እስኪ። ለምንድን ነው ከነዚህ ሴቶች ዙሪያ በሰርክል መሄድ የፈለገው? ዛሬም አሁን ጠየቃት፣ አሁን ወሰነች፣ አሁን እሺ ብላ ሄደች። ነገ ደግሞ ከዛ እሱ ግሩፕ አለው፣ የሴቶቹ የጓደኝነት ግሩፕ አለው። እሷ የምታውቀው እዛ ግሩፕ ውስጥ የለችም። ከዛ መተው ያመጣቸዋል። ለስራ ነው ያመጣዋቸው ይላል። ከዛ አፈቀርኩት ይላሉ። ነገ ደግሞ በሌላዋ ሴት አምስተኛ ሴት ትመጣለች። ይሄን ነገር አሁን ሃይሚ መልሳ መግባት እንደሌለበት ይሄን ነገር ስለማትፈልገው ነው መጀመሪያ ዙሪያን ያለውን ነገር አጥራ ያለችው። ሌላ ነገር ፈልጋ አይደለም። አራት ነጥብ። እሷ ሽማግሌ ልኮ በስነ ስርዓት ነው እንጂ እንዲሁም ዝም ብሎ ሽማግሌ ይላክ ልብሽ በስነ ስርዓት አምኖ ስህተቱን አምኖ በስነ ስርዓት ራሱን አስተካክሎ ራሱ ምንድነው ችግሬ ብሎ መርምሮ ስህተቱን አምኖ ነው እንጂ በድብቅ ነገር የለም። አሚና መቅድጌ መቅዲ ምን ሳይሆን እሱ በዙሪያው በጣም ብዙ ሰዎች አሉ። እነሱን ሰዎች ማስወገድ አለበት። እሱ የመጀመሪያው ስቴፕ ነው። እሱም ካስተካከለ ሃይሚ መግባት ይሄን ካስተካከለ እንኳን እኔ አሁን አስረግጬ መናገር የምፈልገው ሃይሚ ለሁለተኛ ሞኝ ሁለት ጊዜ መሸወድ የለባትም። በቃ ምክንያቱም ዛሬ እባብ እስስት ነው፣ ዛሬ ውሃ ነገ እሳት ነው። አታውቂውም። ራሱን ያስተካክል። እሱ የመጀመሪያው ስቴፕ ነው። ራሱን በስነ ስርዓት ያስተካክል። ምን አትገባም ተብሎ ይከለከላል? ምን አይነት ሞራል ቢኖራቸው ነው? እነማን ናቸው? ራሱን ያስተካክል። ብዙ የባህሪ ሳይካትሪስት ማየት አለበት። እሱ የባህሪ ችግር አለበት። ዛሬ እንኳን እስኪ ልብ ብላችሁ ወደ እኔ አሁን አንዳንዴ መለስ ስልና ደግሞ አስባለሁ። ዛሬ ራሱ የመጣበት ምክንያት ራሱ ዛሬ እሷ ይቅርታ እንዴት ነው ዛሬ በዛሬ ትልቅ ቢግ ዲል የነበረውን ነገር ፎርጌት አድርገሽ ይቅርታ የምትቀበዩ? እንደዛ የሚባል ነገር የለም። ይቅርታ የተጠየቅሽበት ራሱ አጠያየቅ ሜዳ ላይ ነው የተጠየቅሽው። እሷን ቢብላ እሱ ምን ያርግ ታዲያ እንዲባል ነው ልንገራችሁ። እሱ ነው ያ ምንም ሌላ ነገር የለው። አንገቱን ደፍቶ አንገቱን ወደ ጎን አድርጎ እንትን ከቆረጠ ቆርጦ ከሄደ አይመለስም አይባልም። ለምን የራሱ ጓደኛ ካፉ አለ። ግን ደግሞ እሱ ስላለም ይሆን ነገር አለ። ባይ ዘ ወይ የነዚህን የሁለት ልጆች ህይወት ፍጹም አይደለም። ኤፍሬም እኮ ትልቅ ነገር ዛሬ ተናግሯል። ሃይሚ ትልቅ ልጅ ናት። የራሷን ህይወት በራሷ የምትወስን ልጅ ናት አለ። በጣም ደስ ነው ያለኝ። በዚህ ወንድሟ ታሪክ እንዳይገጥማት እንደው ወንድሟ ህይወት እንዳይሆን ሲጀመር እሷ የወንድሟን ህይወት የምትል ሴት አይደለችም። እንደዛ አይነት ሴት ብትሆን ሴቶቹን ተቀብላ ትቀመጥ ነበረ። ከመጀመሪያ ይሄ ትክክለኛ አይደለም፣ ይሄ ትክክል አይደለም እያልኩ ስጮ እንደ ድምፄን እኮ የማንም ባለጌ ቆሻሻ አንድ ለሴት ልጅ እንዳትጎዳ እንዳትጠቃ ብለን የቆምነውን እኮ ነው ድምፅ እየለጠፈች በፎቶ አፍጣሪ ድምጿን የኔን ድምፅ ለወንድሟ አድርጋ ብትጠቀም የኛ ነገርን ብትሰማ እኔ ዛሬ በጣም ያስደሰተችኝ ገኒ፣ እኔ ዛሬ በጣም ትክክለኛ ውሳኔ